ገዢው ብልጽግና አማራጮች እንዲመርጡት በተለያየ መንገድ እያስፈራራ ነው ሲሉ ሁለት የፖለቲካ ፓርቲዎች ለአዲስ ማለዳ ተናገሩ። ዝርዝሩን መረጃ እናካፍላቸዋለን። የኦሮሞ ነጻነት ግንባር ወይንም ኦነግ የምርጫው ዘመቻ ለሚካሄደው ጠቅላላ ምርጫ አስቻይ ጸጥታ ይዞታ አለባቸው በተባሉ አካባቢዎች በአካል በመድረስ የምረጡኝ ቅስቀሳ ማድረጉን ተናገረ። ይህንን መረጃ ይዘናል፣ እናካፍላቸዋለን። በአማራ 8 በትግራይ 38 ምርጫ ክልሎች ላይ ምርጫ አይደረግም መባሉ ለሁል ጊዜ ሳይሆን አስቻይ ሁኔታ በሚኖርበት ጊዜ ምርጫ ይደረጋል ተባለ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ገዢው ብልጽግና አማራጮች እንዲመርጡት በተለያየ መንገድ እያስፈራራ ነው ሲሉ ሁለት የፖለቲካ ፓርቲዎች ተናገሩ። ገዢው የብልጽግና ፓርቲ አማራጮችን በማስፈራራት የግዳጅ ምረጡኝ ቅስቀሳ እያደረገ ነው ሲሉ ትብብር ለኢትዮጵያ አንድነትና ነእፓ ለአዲስ ማለዳ ገልጸዋል። የነጻነትና እኩልነት ፓርቲ ነእፓ የድርጅት ኃላፊ ዋና ሲሳይ ነጋሽ እንደተናገሩት በአሁኑ ወቅት አንድ ግለሰብ እስከ 10 የምርጫ ካርድ ይዞ እንዲመጣ እየተደረገ ነው ብለዋል። ገዢው ፓርቲ በዜጎች የመኖር ህልውና ላይ እየወሰነ የሚገኝ የጠቀሱት ኃላፊው በተለይ በትምህርት ቤት ተማሪዎችና ወላጆች ላይ የሚደርሰው ጫና የበረታ መሆኑን አስረድተዋል። ሲሳይ አክለውም በአዲስ አበባ ከተማ ለሊት ላይ ነዋሪውን ጸጥታ በመንሳት በየቤቱ እየገቡ ስንዴን ነው መመርጡት፣ ከዚህ ውጪ ከመረጣችሁ በካሜራ ታይጋላችሁ ወዮላችሁ በማለት ዜጎች ብልጽግና እንዲመርጡ ማስፈራራት እየተፈጸመ መሆኑን በመግለጽ ወቅሰዋል። ይህ ድርጊት ከህግ አሰራር ውጪና ወንጀል መሆኑንም አብራርተዋል። ለመንግስት ሰራተኞች ብልጽግናን ካለመረጣችሁ ከስራ ትባራላችሁ የሚል ማስፈራሪያ እንደሚደርሳቸው የገለጹት ፕሬዝዳንቱ የሰራተኞችን ኢሜይልና ስልክ በመዘገብ እንዲሁም የምርጫ ካርድ ኮድ በመውሰድ ቁጥጥር እየተደረገ መሆኑንም ተናግረዋል። በተጨማሪም ብልጽግና ካልመረጣችሁ ቤታችሁ ይፈርሳል፣ ተማሪዎችንም ከትምህርታችሁ ተሰነበታላችሁ በሚል ፓርቲውን እንዲመርጡ ጫና እየተደረገ መሆኑን ተጠቅሷል። አብርሃም መምረጥ መብት እንጂ ግዴታ አይደለም በማለት ብልጽግና እያከናወነ ያለው ተግባር ከህግ ስርዓትና ከአሰራር የፈነገጠ እንዲሁም በተማሪዎች ላይ እየተደረገ ያለው ጫና ከሰብአዊ መብት ጥሰት ጋር የተያያዘ መሆኑንም አክለዋል። በአዲስ አበባ ከተማ አስተዳደር ስር በሚገኝ አንድ ትምህርት ቤት ልጃቸውን የሚያስተምሩና ለደህንነታቸው በመስጋት ስማቸውን የልጃቸውን ትምህርት ቤት እንዳይጠቅስ የፈለጉ እናት እንደገለጹት በትምህርት ቤቱ ተማሪዎችን በመሰብሰብ እናንተ መምረጥ አለባችሁ ካልመረጣችሁ ግን የሚኒስትሪ ፈተና ተፈተኑ የሚል ዛቻ አዘል መልእክት ተላልፏል። ሆኖም ግን በምርጫ ጣቢያ እድሜያቸው ባለመድረሱ መምረጥ እንደማይችሉ ከተነገራቸው ወላጆቻቸው ሄደው እንዲመርጡና ሲመርጡም የብልጽግና ፓርቲ ምልክት የሆነውን የስንዴ ነዶ ብቻ እንዲመርጡ በትምህርት ቤቱ በኩል መልእክት መተላለፉን ጠቁመዋል። በአካባቢያቸውም ነዋሪዎቹ የስንዴ ነዶውን ብቻ መረጡ እየተባሉ እንደሚገደዱና ህዝቡ መንግስት ነገ ምን ያደርገኛል የሚል ስጋትና ፍርሃት ብልጽግናን ለመምረጥ እየተገደደ መሆኑን አስረድተዋል። አዲስ ማለዳ ጉዳዩን አስመልክቶ የበረታ ክስ የቀረበበትን ብልጽግና እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ ለማካተት የስልክ ጥሪ ብታደርግም ምላሽ ማግኘት አልቻለችም። ነገር ግን ምላሽ በተሰጠበት ሀፍታ እናስተናግዳለን ብላለች። በሌላ መረጃችን የኦሮሞ ነጻነት ግንባር ወይንም ኦነግ የምርጫ ዘቷ ግንቦት 24 2018 ለሚካሄደው ጠቅላላ ምርጫ አስቻይ ጸጥታ ሁኔታ አለባቸው በተባሉ አካባቢዎች በአካል ለመድረስ የምረጡኝ ቅስቀሳ ማድረጉን የኦሮሞ ነጻነት ግንባር ገልጿል። ኦነግ ከ1980ዎቹ አጋማሽ የሽግግር መንግስቱ ተሳትፎ በኋላ በምርጫ ሲሳተፍ ይህ የዘንድሮ የመጀመሪያ ይሆናል ተብሏል። የኦሮሞ ነጻነት ግንባር ወይንም ኦነግ እየተገባደደ ባለው የ7ኛው ጠቅላላ ምርጫ የምረጡኝ ቅስቀሳ ውስጥ በሰፊው ተሳትፎ ያደረጉ ከሚገኙ ተፎካካሪ የፖለቲካ ድርጅቶች ውስጥ ይጠቀሳል። ፓርቲው በዚህ የምርጫ ሂደት የተገኘውን መልካም አጋጣሚ ተጠቅሞ በእጁ ያለውን አማራጭ ፖሊሲ ለህዝብ ተደራሽ እንዲሆን ለማድረግ ጥረዋል ሲሉ አስተያየቶቻቸውን ለዶይቼ ቬለ የሰጡ የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ ተናግረዋል። ሂደቱ ግን ከተግዳሮት ነፃ ነው ሊባል የሚችል እንዳልነበር አሳውቀዋል። ያለንን የፖሊሲ አማራጭ በየአጋጣሚው ለህዝባችን አድርሰን ያሉት አቶ ለሚ ያ ማለት ግን ችግሮች የሉም ማለት አይደለም በማለት ችግሮችን በመፍታት የተሻለ ሁኔታ እንዲፈጠር ጥረቶች ማድረጋቸውን በዚህ በተፈጠሩ መልካም አጋጣሚዎች ለመጠቀም መጣራቸውን አስታውቀዋል። ከ1980ዎቹ አጋማሽ የሽግግር መንግስቱ ተሳትፎ በኋላ በምርጫ ተሳትፎ የመጀመሪያው ተሳትፎ እንደለት የሚናገረው ኦነግ ከዚህስ ምርጫ ምን አይነት ልምድ አግኝቶ ይሆን ተብሎም ለድርጅቱን ስነ ምግባር እንዲሁም በወጣቶች የተሞላ ድርጅት ነው ተናግረዋል። በምርጫ ሂደቱ ከአፈሙዝ ወደ ምርጫ ሳጥን የመጣንበት አጋጣሚም የፈጠረ ነው ሲሉ ገልጸውታል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ምርጫው ከተግዳሮት ነፃ ለመሆኑ ባስረዱበት አስተያየቶቻቸው አጠቃላይ የሀገሪቱ የጸጥታ ሁኔታ አንዱ ፈተና መሆኑን እንዲሁም ፓርቲው እንደ ሀገራዊ ፓርቲ የተንቀሳቀሰ ቢሆንም ከአንድ ማዕከላዊ ጽሕፈት ቤት ብቻ የተንቀሳቀሰ በሰፊው ተሳትፎ ለማድረግ መገደዱ ግን ቀላል ፈተና ሆኖ እንዳልነበር ገልጸዋል። ኦነግ ለ7ኛው ጠቅላላ ምርጫ በ4 ክልሎችና 2 ከተማ አስተዳደሮች 163 እጩዎችን ማቅረቡን ከዚህ በፊት የፓርቲው ከፍተኛ ባለስልጣን አቶ አለማየሁ ድሮ ለዶይቼ ቬለ ማረጋገጣቸው ይታወሳል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ እንዳሉትም የቴክኖሎጂ ሁኔታውና የጸጥታ ተግዳሮቱ ፓርቲው በፈለገበት መጠን ተሳትፎ እንዳያደርግ ውስን ተግዳሮቶች ቢፈጥሩም በኦሮሞ ትግል ውስጥ ትርጉም ባላቸው አካባቢዎች ላይ ግን የተሻለውን ተሳትፎ ለማድረግ ጥረት ተደርጓል ነው ያሉት። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን።
በአማራ በ8 በትግራይ 38 ምርጫ ክልሎች ላይ ግንቦት 24 ምርጫ አይደረግም መባሉ ሙሉ በሙሉ አይደረግም ሳይሆን በእነዚህ አካባቢዎች በተገለጸ ሁኔታ ስራ ወደፊት ይቀጥላል። በትግራይ ሙሉ በሙሉ በአማራ በ8 ምርጫ ክልሎች ምርጫ አልተካሄደም ነገር ግን ወደፊት ይካሄዳል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል በ38 ምርጫ ክልሎች ማለት ሙሉ በሙሉ እንዲሁም በአማራ ክልል በ8 ምርጫ ክልሎች ሰኞ ግንቦት 24 ምርጫ እንደማይደረግ ገልጿል። የቦርዱ ሰብሳቢ ማክሰኞ ለጋዜጠኞች እንደገለጹት ይህ ማለት ግን በእነዚህ አካባቢዎች ሁሉ ጊዜ ምርጫ ሳይደረግ ይቀራል ማለት ሳይሆን አስቻይ ሁኔታ ሲኖር ስራ ወደፊት ይቀጥላል። ቦርዱ አስቻይ ጸጥታ ግምገማ ሁኔታን የፖለቲካ ፓርቲዎችና መንግስት ባቀረቡት መሰረት የሚያይ እንዳልሆነ ይልቁንም በራሱ መስፈርት ገምግሞ እንደሚወስን አሳውቋል። ሰኞ ለሚከናወነው ጠቅላላ ምርጫ ሁሉም የድምጽ መስጫ ወረቀቶችን ከውጭ ሀገር ወደ ሀገር ውስጥ ገብተው ታሽገው ወደ ምርጫ ክልሎች መላካቸውም ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን ሰኞ ግንቦት 24 ቀን በሚደረገው ሁለት ጥምረቶችን ጨምሮ 42 የፖለቲካ ድርጅቶች በሚወዳደሩበት ጠቅላላ ምርጫ በአብዛኛው የሀገሪቱ አካባቢዎች ስራው ሊከናወን ዝግጅት መጠናቀቁን ገልጿል። እንዲያውም ሆኖ ግን በትግራይ ክልል ሙሉ በሙሉ በአማራ ደግሞ በ8 ምርጫ ክልሎች በሁለቱ ድምጽ አይሰጥም። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ናቸው ይሄንን ማክሰኞ ለጋዜጠኞች ተናገሩት። ቦርዱ የጸጥታ ሁኔታ እንዲገመግመው ባሰማራቸው የፖለቲካ ፓርቲዎች በሰጡት ግምገማ ውጤት በሌላ በኩል መንግስት የሚያቀርበውን ግምገማ ብቻ ተከትሎ አስቻይ ሁኔታን የሚበይን እንደሆነ የጠየቁት ሰብሳቢዋ ከዚህ የተለየ ምላሽ ሰጥተዋል። ከፖለቲካ ፓርቲዎች የወጣውን ሪፖርት ብቻ አይደለም ወይንም ከመንግስት ተቋማት የመጣውን ብቻ አይደለም የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎች ድርጅቶች በቅድመ ምርጫ ሂደት ወቅት ያደረጉትን የክትትል ውጤት ወሳኝና በጣም አስፈላጊ ናቸው። ቦርዱ እንደ ግብዓት የተጠቀመበት መሆኑን ጠቅሷል። ጥሰት የተገኘባቸው የምርጫ ጣቢያዎች ላይ የተደረጉ ምዝገባዎች ውድቅ መደረጋቸውን በእነዚያ ምርጫ ጣቢያዎች ላይ እንደ መፍትሄ የድምጽ መስጫ ዕለት አዲስ ምዝገባ እየተደረገ መራጮች ድምጽ እንደሚሰጡም ተገልጿል። በሌላ በኩል ወሳኝ የሆኑት የምርጫ ቁሳቁሶች ህትመትና ስርጭትን በሚመለከት ሰብሳቢዋ ይሄንን ብለዋል። ሁሉም የድምጽ መስጫ ወረቀቶች ወደ ሀገር ውስጥ ገብተው ታሽገው አልቀው ተጓጉዘው ወደ ምርጫ ክልሎች ተልከዋል። በ52000 የምርጫ ጣቢያዎች ሰኞ ዕለት ይከናወናል ተብሎ ለሚጠበቀው 7ኛው የጠቅላላ ምርጫ 169 ትምህርት የሚሰጡ ሲቪክ ድርጅቶች ተመዝግበው ለ114ቱ ገንዘብ ስለመሰጠቱ ምርጫን የሚታዘቡ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ፈቃድ ወስደው እየሰሩ መሆኑንና ከውጭ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድና የአፍሪካ ህብረት እንደሚታዘቡ ቦርዱ ይፋ አድርጓል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።